ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል የጽናት አድማጭ ተመልካቾቻችን ሁሉ ጊዜ እንደምናነሳው የተለያዩ ሐሳቦችን በማንሳት ከእናንተ ጋር እንወያያለን በውይይታችን ላይ የተለያየ ሐሳብ የምትሰጡ ሰዎች እንደዚሁም ጽናትን ላይክ ሼር የምታደርጉ ሰዎች ከልብ እናመሰግናለን ጽናትን ደግፉ ላይክ ሼር ሰብስክራይብ በማድረግም የበኩለውን አስተዋጽኦ እንዲወጡ በታላቅ አክብሮት እንጠይቃለን። ይህንን ካልኩኝ የጽናት ሚዲያ ቤተሰብ እንግዲህ አንዳንድ ነገሮች ከዚህ በፊት የግል የሚሰማኝን ሐሳብ ወደ እናንተ ማድረሴ ይታወሳል። በተለይ ከፋኖ አንድነት ጋር በተያያዘ ከአንዳንድ ሰዎች ጋርም እንደዚሁ ትግል ውስጥ ካሉ ሰዎች ጋር የሚነሱ ነገሮች ላይ የግል ሐሳቤን ሰጥቻለሁ እና ይሄንን ተንተርሶ አንዳንድ ነገሮች እያየው ነው። ድንጋይ መወርወር ውስጥ ልንገባ የሚችልበት ምልክቶች እያየው ነው። የመጀመሪያው ምልክት ይሄ የመጀመሪያው ምልክት ከወዲሁ ለፍልሚያ እንዘጋጅ አይነት ጥሪዎችን እያስተላለፉ ነው። ስለዚህ በእኔ በኩል ምንም ችግር የለም። መንገዱን ጨርቅ ያድርግላቸው ነው የምለው። አንዳንዱ በጽሁፍ አንዳንዱ በንግግር ሽሙጥ የሚመስል ነገሮችን እያየን ነው። በግሌ የስንታየው ባህሪስ ምንድን ነው? እንደዚህ አይነት ነገርስ የመታገስ አቅማችን ምንድን ነው? ከዚህስ በኋላ ሊኖረን የሚችል ፖለቲካዊ አመለካከታችን አብዛኛው ሰው እኔ በግል አያውቁኝም ብዬ አስባለሁ። ስለዚህ እኔ በተወሰነ መልኩ እዚህ ፍልሚያ ውስጥ ከመግባታችን በፊት ቢያንስ መታወቅ ያስፈልጋል ብዬ አስባለሁ። የምንተዋወቀው በአካል አይደለም። የምንተዋወቀው የፖለቲካ ባህሪያችን፣ የፖለቲካ አስተሳሰባችን። ከብዙ ሰዎች ጋር በአካል እንተዋወቅ እንችላለን፣ ግን ስጋ ለስጋ አይደለም ትውውቃችን። የመንፈስ ትውውቅ ነው የሚያስፈልገን። ስለዚህ የፖለቲካ የመንፈስ ትውውቃችን ከማንም ጋር የለንም። ከማንም ጋር በአካል የምንተዋወቅ ሰዎች ሊኖሩ ይችላል። በአመለካከታችን፣ በግንዛቤያችን፣ የፖለቲካ አቋማችን የሚያውቅ ሰው ግን አለ ብዬ አላስብም። በእርግጠኝነት መናገር የምችለው በዚህ ጉዳይ ላይ ምናልባት እኔ የግል አቋሜ የግል የፖለቲካ አመለካከቴ በየትኛውም ጉዳይ ላይ ለድርድር አላቀርበውም። በየትኛውም ይሄ የመጣንበት ታሪክ ነው። ስለዚህ ስንታየው ማን ነው እናውቀዋለን ወይ ለሚሉ ሰዎች እኔ በእርግጠኝነት አታውቁኝም። እኔን የሚያውቁኝ ሰዎች ወይ ቤተሰቦቼ ወይም አሳሪዎቼ ናቸው። ከዛ ውጭ እኔ ማንም ሰው ያቀኛል ብዬ አላስብም። ትላንት በዙሪያ የነበሩ ሰዎች እንኳን የኔን የፖለቲካ መንፈስ አያውቁትም። ስለዚህ ትንሽ እንተዋወቅ። ከተዋወቅም በኋላ ድንጋይ እንወራወርም። ከተዋወቅም በኋላ መስመራችን እንለያለን የሚል ትንሽ ነገር አስቤ ነው የመጣሁት። በጽሁፍ በተወሰነ መልኩ የተወሰነ ሐሳባችን ለማጣጣል የሚፈልጉ ሰዎች አሉ። እዛ ላይ ወደፊት እመጣበታለሁ። በንግግር ግን ያው የመጡ ሰዎች አንዳንድ ኃይሎች በሙሉ አቅማችን እየመጣን ነው ብለዋል። ማክበር ብቻ አይደለም አጸፋ ለመመለስም እንገድዳለን። እነሱ በሚልኩት ፍርፋሪ ራስን በመሸጥ ስብዕና ግንባታ አያዋጣም። እነሱ የተባሉ ሰዎች ምናልባት ባለፈው ከአፋድ መሪዎች ጋር በተገናኘ ያነሳሁት ሀሳብ ፍርፋሪ በመጣል ህሊናን በመሸጥ የሚሉት አንድ ነጥብ ነው። ሁለተኛ ነጥብ እዛ ውስጥ ያሉት ሰዎች አይጠቅሙም ብዬ አስባለሁ። አስምሩበት። ይሄን በግሌ አይጠቅሙም ብዬ አስባለሁ። የነሱን ስብዕና ለመገንባት ፍርፋሪ በመጣል ነው የተባለው። ይሄ ምናልባት ከዚህ በኋላ ሊኖረን በሚችለው
የሚሳኤል ቃላት ቋንቋው ወርዱ ምን እንደሆነ ግልጽ ነው ማለት ነው። እኔ የምፋለመው እንደዚህ አይነት ቃላት ነው። ይሄ ቃል ቀጥታ ተጠሪነት አለው። ሶስተኛ ወገን አለ፣ ላኪ አለው። አይጠቅሙም ብለን እናምናለን የሚል ላኪ አለው። ይሄ አሳሰብ ይሄ ላኪውን መቆረጥ አለበት ብዬ አስባለሁ። እሱ እጁንም ምላሱንም እንቆርጠዋለን። ምናልባት የዛሬው ፕሮግራም ብዙዎቻችሁ የኔን የፖለቲካ አቋምና የግል ባህሪ ምን ይመስላል ለሚለው ያልተረዱ ሰዎች ሊረዱት የሚችልበት ሁኔታ ነው ብዬ ነው የማስበው። እንግዲህ ዛሬ የምናነሳቸው ሀሳቦች ላይ የራሳችሁን ያያችሁበት መንገድ ሀሳብ እንድትሰጡ እንጠይቃለን። በተመሳሳይ ፕሮግራማችንም ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልን እስከ ፕሮግራማችን ፍጻሜ አብራችሁ እንድትከታተሉ በታላቅ አክብሮት እጠይቃለሁ። የዛሬው ዋነኛ ጥያቄ እንግዲህ አንዳንድ ሰዎች እያኮበኮቡ ነው። በዋናነት እኛም አጸፋ እንመልሳለን። የሰዎችን ገጽታ ግንባታ እንደ አዲስ ለማንሰራራት እየመጡ ነው የሚሉ የሚዲያ ፕላትፎርም ላይ የሚጠቀሙ አንዳንድ ወንድሞች ሀሳብ እየሰጡ እያየን ነው። እንደዚሁም በጽሁፍም ትናንሽ ያው ይገባኛል ሀሳቡ፣ ግን የጽሁፍም እንደዚሁ ሽሙጦች ነገር እያየን ነው። ይሄ ነገር ለምን መጣ? በዚህ ጉዳይ ላይ የተለየ ሀሳብ የያዙ ሰዎች ምን አይነት ሀሳብ ያላቸው ነው? ሞቲቫቸውስ ምንድን ነው? ለትግል ውስጥ ጠቃሚነቱ ምንድን ነው የሚለውን እንፈትሽበታለን። ከግል ባህሪ ጋር ከራሴ የፖለቲካ አቋም ጋር እያያዝኩኝ ነገሮችን በጥልቀት እናያለን ብዬ አስባለሁ። የጽናት ሚዲያ ቤተሰቦች፣ በአጠቃላይ በዚህ ትግል ውስጥ ያላችሁ ወንድሞቻችን፣ እህቶቻችን፣ እንግዲህ እኛን የምታውቁን ሰዎች በጣም የተራዘመ ጊዜ ዋጋ በመክፈል ነው። ምናልባት የጀርባ ታሪካችን ሲፈተሽ የገንዘብ ዝውውር እኛ ጋር አይሰራም። ያ ታሪክ የለም። ስለዚህ ሕሊናችንን ለጥቅም ዝውውር ያልሸጥን ሰዎች ምንድነው ማሳያችሁ ከተባለ ማሳያችን ታሪካችን። ምናልባት ውጭ ሀገር የተቀመጠ ሰው $100 ከሚሰጥ ይልቅ አገር ቤት ያለው አገዛዝ ሁለት ስርዓት የተለያዩ ጥቅሞችን በማሸነፍ አድርባይነትን በማሸነፍ ሆድ አምላኪነትን በማሸነፍ 11 ዓመት የታሰርንበት ትልቁ ሰርቲፊኬት። ይሄ የኔን ነው የምናገረው። ከኔ በላይ ደግሞ ከፍተኛ ዋጋ የከፈሉ ሰዎች ትልቁ መገለጫቸው እሱ ነው። የፖለቲካ ስልጣን መያዝ አቅቶን አይደለም። አድርባይ መሆን አቅቶን አይደለም። አረጋ ከበደ መሆን አቅቶን አይደለም። ተመስገን ጥሩነህ መሆን አቅቶን አይደለም። አንድ ተራ ሰው ምክትል ጠቅላይ ሚኒስትር የሆነ ሰው ከሱ የተሻለ የፖለቲካ አቅምና ግንዛቤ ያላቸው ሰው የመረዳትና የመተንተን አቅም ያላቸው ሰው የስልጣን ጉዳይ ምንም ጥያቄ ምልክት ውስጥ አይገባም። ስለዚህ ይሄ የጀርባ ታሪካችን የሚያሳየው ሕሊናችን ንጹህ እንደሆነና ለእውነትና ለመርህ በመታገላችን ምን አስከፍሎናል? ዋጋ ከፍለናል። 11 ዓመት። ስለዚህ ከዚህ ጋር በተያያዘ የግል አቋሜና አሁን በተለይ በአማራ ፖለቲካ ውስጥ በጣም እየጎላ እየተንጸባረቀ ያለው የነማን እጆች ናቸው፣ ለሶስተኛ ጊዜ የሚመጡ እጆች እንዴት መቆረጥ አለባቸው፣ ምላሳቸውንስ እንዴት መቁረጥ አለብን የሚለው ላይ በደንብ እመጣበታለሁ ማለት ነው። ይህንን ካልኩኝ የጽናት ሚዲያ ቤተሰብ ባለፈው ጊዜ ባነሳሁት ሀሳብ በዋናነት ከፋኖ አንድነት አኳያ በጣም አጨቃጫቂ የሆነ ጉዳይ ነው፣ አስደሳችም የሆነ ጉዳይ ነው። አስደሳች የሆነው ጉዳይ የፋኖ ትግል ወደ ኋላ እየተጎተተ ያለው ውስጣዊ አንድነት ስለሌለው ነው። ስለዚህ ውስጣዊ አንድነቱ የሚመጣው የፖለቲካ ውሳኔ ነው። አንድ የፖለቲካ ኃይል ሆኖ መውጣት ካልቻለ አንድ የፕሮፓጋንዳ ተጠቂ ይሆናል፣ በሌላ በኩል ያገዛዙ ተጠቂ ይሆናል፣ ለሰርጎ ገቦችም ተጋላጭ ይሆናል።
ስለዚህ አንድ ድርጅት መፈጠር አለበት የሚለው በጣም የረዘመ ውትወታችን ነው። ለምንድን ነው ይሄንን የምንናገረው? የአማራ የፖለቲካ አውድ በአንድ ካልተሰባሰበ በተበታተነ አቅም ሊያሸንፍ አይችልም። ሊያሸንፍ ካልቻለ ደግሞ የተራዘመ ትግል ውስጥ ይገባል። የተራዘመ ትግል ውስጥ ሲገባ ደግሞ የተራዘመ የሆነ ሰብአዊና ቁሳዊ ውድመት ያስከትላል። ይሄ ደግሞ ህዝባችን ከፍተኛ የሆነ ሪስክ አለው፣ ዋጋ ይከፍላል። ጦርነት በተራዘመ ቁጥር የሚከፍለው ኮስት አለ። ስለዚህ ይሄ የተራዘመ ጦርነት ውስጥ እንዳይገባ በፋኖ ትግል ውስጥ ያለውን ኃይል ቢሰበስበው አንድ ድርጅት ቢሆን ከውስጥ ያለውን አቅም በመጠቀም ውጫዊ ድጋፉን በመጠቀም ወታደራዊ አቅሙንና የሎጂስቲክ አቅሙን በመሰብሰብ ከፍተኛ የሆነ የኃይል ብልጫ ማስመዝገብ ይችላል። የጠላትን ኃይል ማንኮታኮት ይችላል፣ ማሸነፍ ይችላል የሚል መርህ ስላለ ነው። ትክክለኛ የፖለቲካ ትንተናም ስለሆነ። በሌላ በኩል የአማራን የፖለቲካ አውድ የምንሰበስበው በድርጅት መልክ ነው። የተበታተነ የፖለቲካ አስተሳሰብ አለ፣ ሪጂናል የሆነ የፖለቲካ አስተሳሰብ አለ። ይሄ ቀበሌያዊ የሆነ የፖለቲካ አስተሳሰብ የሚሰበሰበው በድርጅት ነው። ስለዚህ የአማራ ድርጅት የሚያስፈልገው አማራ ክልል እኮ ተብሎ የመጣ የፖለቲካ ስሪት እኮ ክልል ተብሎ እናውቃለን። አማራ ክልል አለው እንዴ? ኦሮሚያ ክልል አለው እንዴ? ይሄ እኮ ፖለቲካ ነው ያመጣው የፖለቲካ አውድ ደግሞ የፖለቲካ ስሪት ነው፣ ድርጅት ነው፣ አስተሳሰብ ነው። ስለዚህ አማራ የፖለቲካ ማዕቀፍ ሲፈጥር አንድ ሲሆን አጠቃላይ በክልሉ ያለውን የፖለቲካ ብቻ ሳይሆን ከክልሉ ውጭ ያለውንም አማራ የአማራ የፖለቲካ ኃይል ሆኖ ይወጣል። ስለዚህ ፖለቲካዊ ጥቅምም አለው፣ ወታደራዊ ጥቅምም አለው። የማሸነፍ አቅሙ በዛው ልክ ይጨምራል የሚል የፖለቲካ ትንተና ለሚሰሩ ሰዎች በግልጽ የሚገባቸው ነው። በዚህ ጉዳይ ላይ እንደ ጽናት ሚዲያ እኔም በግሌ በስፋት ሀሳብ ሰጥ የነበረው በዚህ ጉዳይ ነው። አስደሳች ነገሩ ምንድን ነው? አስደሳች ነገሩ ፋኖ አንድ መልክ እየያዘ እየመጣ ነው። አንድ ድርጅት ለመፍጠር እየተሰባሰበ ነው። ይሄ ጉዳይ ከምንድን ነው የመጣው? ሁለት የተለያየ ድርጅቶች ተፈጥረዋል መሬት ላይ። ይሄ ድርጅት ሊፈጠር የቻለው ዋነኛው ምክንያት አንድ ከድርጅት ኢጎ፣ ሁለት ከግለሰብ ፍላጎት ነው። ሶስተኛ ከመስመር ጉዳይ። የመስመሩ ጉዳይ ላይ ብዙ የሚያጨቃጭቅ አይመስለኝም። በጣም የሚያስማማና የሚያቀራርብ የቅንነት ጉዳይ ነው፣ የድርጅት ጉዳይ ነው፣ የኢጎ ጉዳይ ነው። ይሄንን አምነን መቀበል የግድ ያስፈልጋል። ስለዚህ ይሄንን መሰብሰብ የሚቻለው አንድ መሆን ሲቻል ነው ብለን ጥያቄ አቅርበናል። ለዚህ ማሳያ ምንድን ነው? በተለይ ሁለት ድርጅት ከመፈጠሩ በፊት በነበረው ሽኩቻ፣ በነበረው የመሪ ምርጫ የተለያየ ክፍል ተፈጥሮ ማንም ሰው እንደሚያውቀው ሁሉም በየአካባቢው ላይ የቀጠና አደረጃጀት በመፍጠር በሌላ በኩል ደግሞ ተነጣይ የሆነ አንድ ድርጅት በመፍጠር የተለያየ አመለካከት ነበር። ከዛ በኋላ ተሰብስቦ አፋብኃን እንደምሳሌ ብናየው አፋብኃም ከተሰበሰበ በኋላ መሪ እንኳን መሰየም አልቻለም። የመጀመሪያው ችግር እንኳን ችግር አለ ቢባል፣ ሁለተኛው ችግር ግን ለዛኛው ችግር ማሳበቢያ የሚሆን ችግር የለም። መሪ ለመሰየም እንኳን አፋብኃ ያልቻለበት ምክንያት ምንድን ነው ብለን ስናስብ የቅንነት ጉዳይ ነው፣ የመተሳሰብ ጉዳይ ነው፣ የመጠራጠር ጉዳይ ነው። አንድነቱን ከህዝባዊ በላይ እንደሆነ ማሰብ አለመቻል። ስለዚህ አፋብኃ ውስጥም ያለ ችግር አለ፣ በዚህ በኩል ደግሞ አፋብኃ ውስጥም ያለ ችግር አለ። በችግር ውስጥ ግን ምን አስተማራቸው? ችግሩ ራሱ መልካም ነገር አስተማራቸው። ምንድን ነው ይሄ መልካም ጉዳይ? እኛ ስንጠዛጠዝ የኃይል ሚዛናችን አዛብተናቸዋል ያለው መሐመድ ተሰማ፣ እንዳይግባቡ አድርገናቸዋል
ከዚህ በኋላ የጠላት ኃይል አያሳስበንም ብሎ በአደባባይ ሲናገር አስታውሳለሁ። በዚህ ደረጃ የኃይል መዛባት ያደረገውና የፕሮፓጋንዳ መጠቀሚያ ያደረገው አገዛዙ ዋነኛ ችግሩ የኛ ችግር ነው የሚል ግምገማ አምጥተዋል። ስለዚህ ይሄ ግምገማችን መሳቂያ አድርጎናል። የውስጥ ችግራችን ዓለም ስቆብናል። በመግለጫ ነው እንደዚህ ያሉት። ሰው ስቆብናል፣ ፖለቲካ አያውቁም አይችሉም ማለት ነው ብለው ሰው ሲስቅብን ያስቆጫል። ስለዚህ ቅንነት የለም። በየትኛውም አካባቢ ላይ ቅንነት ጎሎናል። ስለዚህ ትንሽ ቅንነት ካለ ድርጅት መፍጠር እንችላለን ያለው ስንታየው ሳይሆን መሬት ላይ ያሉ ሰዎች ናቸው። ስለዚህ ቅንነቱ መምጣት አለበት ከተባለ አፋብኃ ውስጥ ያለው ቅንነት፣ አፋሕድ ውስጥም ያለው ቅንነት ወደ አንድ መሰብሰብ የግድ አለበት ማለት ነው። ስለዚህ የመጣው ችግር እራሱ መከራው ሲያስተምራቸው ተሰባስበን አንድ ድርጅት እንፍጠር የሚል ሀሳብ ሲያመጡ ትክክለኛ ሀሳብ ነው። ስለዚህ የሚመጡት ድርጅቶች የሚሰባሰቡ ሁለቱ ድርጅቶች እንደ ድርጅት ተሰባስበው ውህድ ድርጅት ሲያደርጉት እንዴት ነው ድርጅት የሚዋሃደው? እንዴት ነው ኮአሊሽን የምንፈጥረው? እንዴት ነው ጥምረት የምንፈጥረው የሚለው የራሱ የሆነ አሰራር አለው። ሎጂክ ነው ይሄ። በዛ መስፈርት ድርጅቶቹ ከድርጅቶች ጋር ቢዋሃዱ አንድ ድርጅት ቢሆን ጠቃሚ ነው የሚል ሀሳብ አለኝ እኔ ብቻ ሳይሆን አምንበታለሁ። ኖ ድርጅት መዋሃድ የለበትም፣ ከዚህ ድርጅት ውስጥ አፈንግጠው የወጡ ሰዎች አሉ፣ ስለዚህ ይሄኛው ድርጅት ወደዛ ገብቶ መጠቃለል ነው ያለበት እንጂ ድርጅት መዋሃድ የለበትም ብለው ሀሳብ የሚያቀርቡ ሰዎች አሉ። ሀሳባቸውን አከብራለሁ፣ ግን አልደግፈው። ሀሳባቸውን የመግለጽ ነፃነት አከብራለሁ። ሀሳባቸው ግን እኔ አልገዛውም። ሀሳባቸውን አለመግዛት መብት ነው። ሀሳባቸውን ማቅረብ መብታቸው ነው። በሌላ በኩል ሚስተር እከሌ ከዚህ ድርጅት ውስጥ መውጣት አለበት፣ ሌሎቹ ይሰባሰቡ፣ እከሌ ግን ይውጣ የሚል አስተሳሰብም አለ። ይሄ አስተሳሰብ በአስተሳሰብ መግለጽ ይችላሉ። እኔ ግን አልገዛውም፣ አልቀበለውም። ይሄ አስተሳሰብ የሚያነሱት ሰዎችና ድርጅቱ በቀጥታ ውህደት ሳይሆን ተንጠባጥቦ እዛው ተቀላቅሎ አንድ ድርጅት መሆን አለበት ብሎ የሚያስቡ ሰዎች ሞቲቭ ምንድን ነው ብዬ ደግሞ ተነትነዋል። ከድርጅት ፍላጎት ነው? ከአማራ አንድነት ፍላጎት ነው? ወይንስ ዓላማቸው ምንድን ነው ብዬ ሳስበው ዓላማቸው የሶስተኛ ወገን ዓላማ ሆኖ አገኘዋል። የአማራ ትግልን የመደገፍ ጉዳይ ሳይሆን የመጥለፍ ጉዳይ አድርጌ አስበዋለሁ። ምን ማለት ነው ብለው ሰው ይጠይቀኛል። ለዚህ መልስ ልስጥበት። በአማራ የህልውና ትግል ውስጥ የተመረጡ ነፍሶች የሉም። ለህልውና ትግሉ የሚያስፈልግና የማያስፈልግ ነፍስ የለም። የህልውና ትግላችን ለማደናቀፍ ያረጋ ከበደ ሚኒሻ የሚተኩስ ሚኒሻ አለው። የህልውና ትግሉ ለመታገል የሚገቡ እና ህይወት የሚከፍሉ ደግሞ ጓዶችና ወንድሞች አሉ። ስለዚህ የህልውና ትግሉ የገባው ሰው ህይወት ይሰጣል። ህይወት ለመስጠት የተሰባሰበ ሰው ላይ የምንመርጠው ነፍስ የለም። አንደኛ ነፍስ፣ ሁለተኛ የምንላቸው የለም። እኩል ነው። ስለዚህ እከሌ አያስፈልገንም የምንልበት ሎጂክ የለም ማለት ነው። ለህልውናው ያስፈልገኛል እስካለ ድረስ አንድ አርሶ አደር እርሻውን ትቶ ፋኖን ቢቀላቀል አይ አንተ ገበሬ ነህ አታስፈልግም፣ አንተ የከተማ ሰው ነህ አታስፈልግም ብለን የምንመርጠው ሰው የለም። የምንመርጠው ነፍስ የለም። ሁለተኛ ውህድ ነው የሚያስፈልገው የሚሉ ሰዎች እንዳሉ ሁሉ አያስፈልግም ተንጠባጥበው ድርጅት መግባት አለበት ብሎ የሚያስቡ ሰዎች የበታችነት ስሜት ነው። ይሄ ማለት ምን ማለት ነው?
በዚህ የህልውና ትግል ውስጥ የተለያዩ አክተሮች አሉ። ከነዚህ አክተሮች ዋነኛው የብአዴን አክተር ነው። የብአዴን አክተር ሁለት መርገጫ አለው። ከዚህ በፊት ነግሬያቸዋለሁ። በህልውና ትግል ውስጥም አለ፣ በሚኒሻ ውስጥም አለ። በመንግስት አስተዳደር በናረጋ ከበደ በኩል ብአዴን አለ። በህቡ የሚንቀሳቀሰው ስውሩ ብአዴን ደግሞ ይሄ ሪፎርሚስቱ ጥገናዊ ለውጡ ደግሞ በፋኖ ትግል ውስጥ አለ። ይሄ የማይታየው ብአዴን ግን ትግሉን ጠልፎ ነገ ጠዋት የራሱ አድርጎ በራሱ ታሪክ ሊጽፍ የሚፈልገው ብአዴን የሌሎች ኃይሎች ታሪክ እንዲገባበት አይፈልግም። በፋኖ ትግል ውስጥ ታሪኩ እንዲጻፍ አይፈልግም። ይሄ ታሪክ እኔ ጀመርኩት እኔ ጨረስኩት ማለት ነው የሚፈልገው። ስለዚህ ያ የብአዴን የበታችነት ስሜት ምን ያደርጋቸዋል? እነዚህ ኃይሎችን ይገፋቸዋል። ምን ብሎ አታስፈልጉ፣ ይሄ ታሪክ መጻፍ ያለበት በእኔ ነው፣ በእናንተ አይደለም። የጀመርኩት እኔ ነኝ፣ የምጨርሰው እኔ ነኝ። ይሄ ጥገናዊ ለውጥ የሚፈልገው ስውሩ የብአዴን አስተሳሰብ በእኔ የፖለቲካ ትንተናና ግምገማ። ስለዚህ ሁለቱም ኃይሎች ሞቲቫቸው ከዚህ የተነሳ ነው። እኔ በፋኖ ትግል ውስጥ መሪዬ የምለው ሰው አንድ ሰው የለኝም። አንድ ሰው ነው የምነግራችሁ። አፋድ ውስጥ እኔ አንድ ሰው የለኝም። አፋባህ ውስጥም ሰው የለኝም። መሪዬ የኔ የአማራ ህዝብ ነው። መሪዬ እኔ ነፃነት የናፈቀው ህዝብ ነው። ያንን ህዝብ ጥቅም ነው እኔ እማየው። በህልውና ትግል ውስጥ የተሰባሰቡ ሰዎች ጓዶች ናቸው፣ ታጋዮች ናቸው። የህልውና ትግል ታጋዮች ናቸው። አንዱን ከፍ አንዱን ዝቅ ማድረጉ የለም። የሰርቫይቫል ትግል የሚታገል ህይወት ለመስጠት የተሰባሰበ ጓዶች ናቸው። እነዚህ ታጋዮች አያስፈልጉንም ብለን ከጥፍራችን ላይ ቆርጠን ትንሽዬ ስጋ እንደማንጥለው ሁሉ ከህልውና ትግል ላይ ቆርጠን የምንጥለው ትንሽዬ ሰው የለም። እያንዳንዱ ሰው በገባውና ባወቀው ልክ ለህልውና ትግሉ ያስፈልገናል። ለህልውና ትግሉ ማስፈለግ ብቻ ሳይሆን በህልውና ትግል ውስጥም የመጡበትን ታሪክ አይተን ቦታ የምንሰጣቸው የምናከብራቸው ሰዎች የግድም ያስፈልጉናል። ምክንያቱም ከስውሩ ብአዴንም ስለምንጠብቀው ከሚታየው አረጋ ከበደ ብቻ ሳይሆን ከማይታየው የከበደ ልጆችም መጠበቅ ስላለብን ይሄ ሊሰመርበት ይገባል ብዬ አስባለሁ። ምላስና እጁን የምንቆርጠው የታገልንለት ወይም ደግሞ ስንታገለው የነበረው ኃይል በተቃዋሚ ሽፋን በአክቲቪስት ሽፋን በዩቱብ ውስጥ ለመምጣት የሚፈልግ ብአዴናዊ አስተሳሰብ እንደሆነ ግልጽ ነው ማለት ነው። አይጠቅሙም ብዬ አስባለሁ። የቅጥረኝነት አስተሳሰብ ነው። ይሄ የቅጥረኝነት አስተሳሰብ እነሱ በሚልኩት ፍርፋሪ ከተባለ የሚላክ ፍርፋሪ እንዳለ የሚያውቁ ሰዎች አሉ ማለት ነው። በፍርፋሪ የኖሩ ሰዎች አሉ ማለት ነው። በፍርፋሪ ሀሳባቸውን የሸጡ ሰዎች አሉ ማለት ነው። ስለዚህ እዚህ ላይ ወደ ሙሉ ሁኔታ ውስጥ ከመግባታችን በፊት እኔ በተወሰነ መልኩ አንዳንድ ሀሳቦችን ላንሳ። የጽናት ሚዲያ ቤተሰብ እኔ ታጋይ ነኝ ብዬ አስባለሁ። በጣም ታጋይ ነኝ ብዬ አስባለሁ። ለራሴ በጣም ክብር እሰጣለሁ። በጣም ለራሴ ክብር እሰጣለሁ ማለት ሌሎችን አላከብርም ማለት ያለ ራሴን በምመለካበት መንገድ ሌሎችንም መዝኜ ክብር እሰጣለሁ። ይሄ ማለት ትላንትና በትግል ውስጥ የተሰባሰበን ሰዎች በሙሉ አነሰም በዛም በዚህ ሀገር ፖለቲካ ላይ የበኩላችን ሚና ተወጥተናል ብዬ ስለማስብ የራሳችን ጠብታ የራሳችን ታሪክ አለ። ትላንት ያሳለፍንበት ትግል
ዛሬ ካሳለፍነው ትግል ከዜሮ ምን ጀምሮ የለም። ከትላንት የመጣ ታሪክ ነው ያለን። ከዜሮ ለመጀመር የሚፈልጉ አስተሳሰቦች ትግሉን ዛሬ ጀምረናል ብለው የሚያስቡ ሰዎች በህልውና ትግል ውስጥ አይጠቅሙንም፣ እከሌ አይጠቅመንም የሚል አስተሳሰብ ሲመጣ ይሄ የጥገናዊ ለውጥ አስተሳሰብ እንደሆነ ግልጽ ነው። ይሄ የጥገናዊ ለውጥ አስተሳሰብ ደግሞ የታሪኩ ባለቤት ሆኖ ለመምጣት ታሪኩን የሚሻሙትን ሰዎች አይጠቅሙንም ብለው ለመግፋት የሚደረግ ድንጋይ ውርወራ ነው። ስለዚህ ለምን እንደምንታገለው ልንገራችሁ። እኔ ከሰው ጋር በጣም መከባበር እፈልጋለሁ። በግል ባህሪ እኔ በጣም ፍርሃተ እግዚአብሔር ያለኝ ሰው ነኝ። የዋህነትም ያጠቃኛል። ሰውንም አምናለሁ። የሰው ታሪክንም አከብራለሁ። የራሴ እንደማከብር የሰው ታሪክን አከብራለሁ። እኔ ታጋይ ነኝ ብዬ እንደማስበው ታጋዮችን አከብራለሁ። የሀሳብ ልዩነት ወይም የአፈጻጸም ጉዳይ ሆኖ ልንቃወማቸው የምንችላቸው ሰዎች ይኖራሉ፣ ወይ ልንለያይ እንችላለን። ይሄ ማለት ግን ታሪካቸውን እንክዳለን ማለት አይደለም። ስለዚህ እኔ ለራሴ ክብር ስሰጥ የሌላውንም ክብር አክብሬ ነው። በሐሰት ውስጥ በሐሳዊ ማስመሰል ውስጥ ጀግና ከምትለኝ እውነቱን ተናግሬ ብትሰድበኝ እመርጣለሁ። በእውነት ትግል ላይ ብታገል እመርጣለሁ። ይሄ የመጣንበት ታሪክ ስለሚያሳይ። ስለዚህ የጽናት ሚዲያ ቤተሰብ ስንታየውን ለመደገፍም ለመቃወምም እኔ ሁለት መስመር ላይ የምናገራቸው ነገሮች አሉ። እሱ ላይ በዝርዝር ልምጣበት። አንደኛው ያንተ የቢሆን ፍላጎት በግድ እኔ ላይ ለመጫን የፈለክ ጊዜ የጦርነቱ አካል እናደርገዋለን። እደግመዋለሁ። ያንተ የቢሆን ፍላጎት በግድ እኔ ላይ ለመጫን የምታደርገው መፍጨርጨር በሙሉ የጦርነት አካል ይሆናል። ሁለተኛ የኔን ፍላጎት በግልጽ እያሰመርኩ ነው የምሄድበት። ይሄ ቀይ መስመር ነው የማሰምረው። የኔን ፍላጎት ተከትሎ እኔ ባመንኩበት ወይም በማንጸባረቀው ሀሳብ ላይ የክፍያ፣ የሽያጭ፣ የዝውውር አድርጎ ፈረጃ መስጠትና ለዛም ድምዳሜ ላይ መድረስ የሰይፉ አካል ሊሆን ይችላል። እስከ መጨረሻው ድረስ እንፋለማለን ማለት ነው። እና የምንፋለመው በቃላት ብቻ አይደለም። ነገ ጠዋት በአካል ሁሉ የሰይፍ ፍልሚያ ሁሉ ልንገጥም እንችላለን። በየትኛውም ጊዜ ላይ በየትኛውም ጊዜ ይሄ ቀጥተኛ የመስመር ያስተሳሰብ ልዩነት ብቻ ሳይሆን ድንበር የጣሰ ግንኙነታችን ወደ ከፋ ሁኔታ ሊሄድ እንደሚችል ግልጽ ነው ማለት ነው። ከየትኛውም ሰው ጋር ማለት ነው። ትልቅ የሆነ ቁርሾና ቂም ይዘን እንደምናልፍ ግልጽ ነው። እኔ የመጣሁበት የትግል ታሪክ አለ። ሌሎችም በተመሳሳይ እኔ የመጣሁበት የትግል ታሪክ ውስጥ ያንተን ፍላጎት እኔ ላይ ለመጫን በምታደርገው የኃይል የጉልበት የማስፈጸም ሂደት ላይ ቢያንስ 11 ዓመት እኔ ታስሬያለሁ። ይሄንን በመቃወም ይሄንን አስተሳሰብ በመታገል ፌስቡክ ላይ ለምጻፈው እኔ ቧልት አልጽፍም። ታጋይ ነኝ። ድርጅት ውስጥ ገብቼ የምታገል ታጋይ ነኝ። የቧልት ታጋይ አይደለም። የመንደር መደዴ የሆነ ነገር እየጻፍኩ አይደለም። ትግል ውስጥ ነው የምታወቀው። በድርጅት ታቅፌ የምታገል ለዛም አስፈላጊውን ዋጋ የከፈልኩ ሰው ነኝ። ስለዚህ በድርጅት ትግል ውስጥ ስንታገለው የነበረው ይሄ በአዴናዊ የሆነ አስተሳሰብ፣ ይሄ የጥገናዊ ለውጥ አስተሳሰብ፣ ይሄ ኋላ ቀር የሆነና ከራሱ ጥቅም በላይ የህዝቡን ጥቅምና የነገ ጠዋት ርዕይ የሌለውን አስተሳሰብ ስንታገለው ነው። በዚህ አስተሳሰብ ላይ ተፋልመነዋል፣ ዋጋም ከፍለናል። 11 ዓመት። ሁለተኛ የጀርባ ታሪካችን የሚሸጥ የህሊና
ቁስ የለም፣ የምንሸጠው ሀሳብ የለም። የምንሸጠው ሀሳብ ሰው የሚገዛው ሀሳብ ነው እንጂ በቁስ በንዋይ የሚሸጥ ሀሳብ የለም። ምናልባት አንዳንድ ሰው እንደዛ ነገር ሊያስብ ይችላል። እኛ ግን ያንን ተከላክለን የመጣንበት የሞራል የበላይነታችን አስጠብቀን ነው። ለዚህ ነው መግቢያዬ ላይ ለራሴ ክብር እሰጣለሁ ያልኩት፣ ህሊናዬ ስጋዬን ስላሸነፈው። ስለዚህ በህሊናዬ ላይ ስጋዬን ባሸነፈው ህሊናዬ ላይ ያንተ ስንጥር እንዲያርፍበት አልፈልግም፣ እድልም አልሰጠውም። የመጣንበት ታሪክ ይሄንን ስለሚያሳይ አንዳንዱ ሰው በሌላ ዓለም ውስጥ አሳልፎ ሊሆን ይችላል። ጋዜጠኛም ሊሆን ይችላል፣ ደራሲም ሊሆን ይችላል። የተለያየ አመለካከት፣ የተለያየ የትግል ህይወት ውስጥ ወይም ደግሞ የላይፍ ውስጥ ሊኖር ይችላል። የእኛ ላይፍ ግን የፖለቲካ ላይፍ ነው። የእኛ ላይፍ የትግል ላይፍ ነው። በዚህ የትግል ታሪክ ውስጥ ምናልባት ቁሳዊ ሀብት የምንይዝበትን እድሎች ከአንድም ሁለት ጊዜ እድሎች ነበሩ። ከፈለግን መኪና ነው፣ ቤት ነው፣ ስልጣን ነው፣ ምንድን ነው? ዛሬ ምናልባት የመሬት ነጋዴ ሆነው በአንድ ጀንበር ሀብታም የሆኑ ሰዎች ከነሱ የተሻለ የፖለቲካ አቅም አለ፣ ከነሱ የተሻለ የልምድ ተሞክሮ አለ፣ ከነሱ የተሻለ ፕሮፓጋንዲስት መሆን አቅቶን አይደለም። ግን ህሊናችንን ለቁሳዊ ለርካሽ ዓላማ አንሸጠውም ብለን በጽናት የቆምን ሰዎች። ለዚህ ነው ራሴን በጣም ማከብረው። ራሴን ሳከብረው ሌሎችም ይሄንን አስተሳሰብ እንዲያከብሩ ይፈልጋሉ። ይሄንን አስተሳሰብ ባያከብሩትም ችግር የለብኝም፣ ራሴ ያከብረዋል። ይሄንን አስተሳሰብ እዘልፋለሁ የሚል ግን ካለ ግን የምንገጥመው በቃል ሳይሆን በሰይፍ ጭምር። ይሄ ነገ ጠዋትም እንገናኛለን ብዬ ነገ ጠዋትም ስንገናኝ የዚህ የጠላት አስተሳሰብ የምንፋለመው ነው፣ እስከ መጨረሻው የምንታገለው ነው። ለዚህ ነው በፍላጎቴ ላይ በግድ ያንተን ፍላጎት ለመጫን የምታደርገው መፍጨርጨር የትግሉ አካል አድርጌ እንደማየው ግልጽ ነው። ሁለተኛ በእኛ ፍላጎትና አስተሳሰብ ላይ የሽያጭ አስተሳሰብ አድርገ መመልከት ድምዳሜ ላይ መድረስም የሰይፍ የቃል አይደለም ምነግረው። ነገ ጠዋት ስንገናኝ የሰይፍ ሁሉ ጦርነት የምንገጥምበት ነው ብዬ ነው የማስበው። ስለዚህ የጽናት ሚዲያ ቤተሰብ በማነሳው ሀሳብ ላይ በዋናነት መተቸት ይቻላል። በሚያነሱት ሀሳብ ላይ ሀሳቡ ምንድን ነው ብሎ መተቸት ይቻላል። እሱ ክፍት ነው። ከትግላችን ጥቅምና ጉዳት ነገሮችን መተንተን ይቻላል። መተቸት፣ መከራከር፣ በማስረጃ መሞገት፣ ይሆናል ትንተና መስጠት፣ የሴራ ትንተናውን ማየት ይቻላል። እሱ ፖለቲካ አመለካከት ነው። ድምዳሜ ላይ ደርሶ ግን ሰውን መፈረጅ ግን ማስረጃና ተጨባጭ የሆነ ኤቪደንስ በሌለበት ሁኔታ የሰዎችን ዓላማ የሽያጭ የዝውውር ማድረግ በጣም አደገኛ ጉዳይ ነው። ለእኔ በጣም አደገኛ ጉዳይ ነው። በጣም ብዙ የሚያስቆጨን ታሪኮች ስላለፍንበት ማለት ነው። ስለዚህ ይሄንን ማሰብ ያስፈልጋል ብዬ አስባለሁ። ጋሻው መርሻ መሆን አቅቶን አይደለም። ጋሻው መርሻ ያልሆን ሰዎች በዛ ታሪክ ውስጥ ሊያልፉ የሚፈልጉና የሚደዳቸውና የትላንት ታሪክና ጭራ ይዘው የመጡ ሰዎች ስም ሊሰጡን እድል ልንሰጣቸው አይገባም። ይሄንን በጣም መሰመር አለበት ብዬ አስባለሁ። ሁለተኛ የጽናት ሚዲያ ቤተሰብ እኔ ታጋይ ነኝ ስል የተሰደድኩበት ምክንያት በድርጅት ውስጥ አልፌ ነው። ታጋይ ነኝ ማለት አንዱ ይሄ ነው። ተደራጅቼ ስታገል ድርጅት ስመራ
የነበረ ኃላፊነት የነበረ ኃላፊነትን በአግባቡ የምወጣ ሰው ነጋ ጠባ ለትግሉ አስተዋጽኦ ማድረግ ሰው በአደረጃጀት ውስጥ ሰፊ ስራ ሰራ የነበረ ሰው ነኝ። የፌስቡክ ጸሐፊ አይደለሁም። በዋልት በመጻፍ አልተሰደድኩም። እኔ የተሰደድኩት ታግዬ ነው። ስለዚህ በመታገል ስሰደድ ቤተሰብ ጥለን የተሰደድን፣ ልጆች በትነን የተሰደድን፣ ዓላማችን ቤተሰባችን እንድንበትን አስገድዶ ነው። ስለዚህ በዚህ ዓላማ ላይ በዚህ ዋጋ በከፈልንበት ዓላማ ላይ ስላቀን እድል አልሰጥም። መከባበር እፈልጋለሁ። ሰውን ማክበር እፈልጋለሁ። በዓላማችን ላይ ግን ሽንታቸው እንዲሸኑ ግን እድል አንሰጥም። እድል አንሰጥም። ስለዚህ ዋጋ የከፈልንበት ነው። ይሄ ማለት ሌላውም ዋጋ ከፍዬበታለሁ ብሎ የሚያምነውንም አከብራለሁ። እኛ ደግሞ ውድ ዋጋ ከፍለናል ብለን ደግሞ እናምናለን። የጋራ የሆነ የህልውና አደጋ አለብን እንጂ የጋራ ታሪክ የለንም። የጋራ የሆነ የፖለቲካ ታሪክ የለንም። የመጀመሪያ ታጋይ አለ፣ ሁለተኛ ታጋይ አለ፣ ሶስተኛ ታጋይ አለ። በደረጃ ነው የምለየው። በጋራ አሁን የሚያሳስረን በህልውና አደጋ ላይ ነው። የህልውና አደጋ ለኔ በሁለት መልኩ አየዋለሁ። አንደኛ በአማራነት የመጣ የህልውና አደጋ እንደመሆኑ በአማራነታችን የህልውና የአደጋው ባለቤቶች ነን። ስለዚህ የአደጋው ባለቤቶች ስለሆነ የመፍትሄውን ባለቤቶች መሆን አለብን። ሁለተኛ የአዲስ አበባ ነዋሪዎች ነን። እኔ የአዲስ አበባ ነዋሪ ነኝ፣ አማራ ነኝ። አዲስ አበባ ያደግኩ የአዲስ አበባ ነዋሪ ነኝ። የአዲስ አበባ የከተማ ባለቤትነት ጥያቄ ይገባኛል ብዬ የማምን ሰው ነኝ። ስለዚህ በአዲስ አበባ ላይ ያለ የህልውና አደጋ ከአማራው የህልውና አደጋ ጋር አብሮ የተሳሰረም ስለሆነ የአማራን የህልውና አደጋ መደገፍ ብቻ ሳይሆን ማጠናከር የምንፈልገው ከነዚህ ሁለት ኤሌመንቶች ተነስቼ ነው። በአማራነታችንም በከተማ ነዋሪነታችንም ስለሚመለከት ይሄ ይመለከተናል የሚል ጥያቄ ግን በአማራ የህልውና ጥያቄ ውስጥ አማራ ሁሉ ያገባዋል የሚል አስተሳሰብ እስከሆነ ድረስ በአማራ የህልውና ትግል ውስጥ የሚያስፈልጉና የማያስፈልጉ የሚባል የነፍስ ምርጫ ውስጥ አንገባም። የነፍስ ምርጫ የለንም። አማራ የሆነ ነፍስ ሁሉ፣ ሰው ሁሉ፣ ማንነት ሁሉ የዚህ ትግል ባለቤት ነው። በዚህ ትግል ውስጥ ባለቤት ብቻ ሳይሆን ሚና መወጣት አለብኝ ካለ ፌስቡክ ላይ ወይ ዩቱብ ላይ የሚያወራ የለም፣ በዋልት የሚጽፍ አይደለም። መሬት ላይ ሄዶ በተግባር ያሳያል። እኔ ይህንን አለማድረጌ ከዚህ በፊት እንደገለጽኩት አዝናለሁ። በብዙ ምክንያት ማድረግ አልቻልኩም ብዬ ሳምን ተሰድጃለሁ። እኔ ስደት ሲገባ መሬት ላይ ካሉ ሰዎች ጋር እኩል ሚና የለኝም፣ በፍጹም የለኝም። እዛ ጋር ተበጥሷል። ያለኝ ሚና የመደገፍ ሚና ብቻ ነው። ያለኝ ሚና ሀሳብ የመስጠት ብቻ ነው። ያለኝ ሚና ምክረ ሀሳቦችን በማቅረብ ከገዙት ገዙት፣ ካልገዙትም መብታቸው ነው። ስለዚህ መሬት ላይ በህልውና ትግል ውስጥ ህይወት እንሰጣለን፣ አንድ ነፍሳችንን እንሰጣለን ብለው የሚያስቡ ሰዎች ከእኔ የተሻሉ ጀግኖች ናቸው። ስለዚህ አያስፈልግም ብዬ እማምነው ሰው የለም። አያስፈልግም ብዬ የምደመድመው ሰው የለም። ሁሉም ሰው ስለሚያስፈልግ በዚህ የህልውና ትግል ላይ በተለይ
ከመጣንበት ታሪክ እየቀዳን ስንመጣ ደግሞ የጀርባ ታሪክ ያላቸው ሰዎች እናከብራቸዋለን። አያስፈልጉም ከትግል ይውጡ ምናምን የሚባል አስተሳሰብ የጠላት አስተሳሰብ ነው። የቅጥረኝነት አስተሳሰብ ነው። በአዴናዊ ወለድ አስተሳሰብ ነው። እሱ የምንፋለመው አካል ነው። እሱን የምንፋለመው በጥይት ብቻ አይደለም። እሱን የምንፋለመው የፖለቲካ ትግልም ነው። እሱን የምንፋለመው ለስር ነቀል ለውጥ ነው። ይሄ አስተሳሰብ ይደመሰሳል፣ መደምሰስም አለበት። ስለዚህ ማንንም የማጣጥለው ሰው የለም። በአፈጻጸም ደካማ ሊሆን ይችላል። በጀርባ ታሪክ ግን ደካማ የምንላቸው ሰዎች የለም። ስለዚህ በዚህ ጉዳይ ላይ ስንገናኝ ምንድን ነው ዋናው ሊያገናኘኝ የምችለው ምንድን ነው? በህልውና ትግል ውስጥ የተገናኘንበት ዋነኛው ምክንያት ምንድን ነው? የአማራ የህልውናን ትግል የሚደግፍ ሰው እኔ እከሌ አያስፈልግም ብዬ አምናለሁ ብሎ ድምዳሜ ላይ ደርስ። ድምዳሜ ላይ ከደረሰም ደግሞ መብቱ ነው። እኔ እዛ ውስጥ አልገባም። ድምዳሜ ላይ ከደረሰ በኋላ ግን ያስፈልጋል ብለው የሚከራከሩትን ሰዎች ደግሞ አያስፈልግም ብለን ስለተናገርን እኛ አንተ ያስፈልጋል ያልክበት ምክንያት የቅጥረኝነት አስተሳሰብ ነው ብሎ የሚናገር ሰው ያው ልንገባ የምንችልበት ሁኔታ ምን እንደሆነ ግልጽ ነው ማለት ነው። ስለዚህ እኔ የጋራ የህልውና አደጋ አለብን ብዬ አምናለሁ። የጋራ ታሪክ ግን የፖለቲካ ታሪክ አለን ብዬ አላምንም። በዚህ የህልውና ትግል ውስጥ ፍጹም ሊታመን የሚችል ሰው አለ፣ የምናምነው ሰው አለ፣ በከፊል ላናምነው የምንችለው ሰው አለ። ታሪክ አለን፣ የጋራ የሆነ ደግሞ መታገያ ኮዝ አለ። ስለዚህ በጋራ መታገያ ኮዛችን ላይ ልንስማማ እንችላለን። እከሌን አስወጣው እከሌን አስገባው የሚል ትግል ግን የምንለያይበት ጉዳይ ነው። ስለዚህ ይሄ ሊታሰብ ይገባል ብዬ አስባለሁ። ቅድም በመግቢያ ጥቂት ስንታየው ማን ነው የግል ህይወቴን በተወሰነ መልኩ መግለጽ እፈልጋለሁ። እኔ በባህሌ ባመንኩበት አቋም ላይ እስከ መጨረሻው ድረስ መታገል የምፈልግ ሰው ነኝ። በጣም በእምነቴ ላይ ባመንኩበት እምነት ላይ ደግሞ ማንም ሰው ደጋፊ ባይኖርም ቢኖርም ግድ የሚሰጠኝ ሰው አይደለሁም። ብቻዬን በራሴ እምነት መቆም የምፈልግ ሰው ነኝ። የበለጠ ብቸኝነትን እንደ አንድ የትግል መሳሪያ አድርጌ የምጠቀም ሰው ነኝ። እንደውም የበለጠ የሚያጠናክረኝ እኔ በማነሳው ሀሳብ ላይ ደጋፊም አልፈልግም፣ ተቃዋሚም አልፈልግም። የሚገዛው ሀሳብ ካለ ሰው ይግዛው። የሚገዛው ሀሳብ ካለ ደስ ይለኛል። የሚቃወም ሰው ካለ ምክንያታዊ ትችት ማቅረቡ ደስ ይለኛል። ድምዳሜና ፍረጃ ላይ መስጠት ግን የበለጠ ያሳመኛል። የበለጠ እንደውም እንድገፋበት ያደርገኛል። ይሄ አንዱ ጉዳይ ነው። ስለዚህ እኔ ፍርሃ እግዚአብሔር አለኝ። ሰዎችን አከብራለሁ። ራሴም እንዲከበር እፈልጋለሁ። የዋህነት ያጠቀኛል። ሰዎችን አምናለሁ። ያመናቸውም ሰዎች ቢያስቀይሙን እንኳን ታሪካቸውን መካድ አልፈልግም። እውነታቸውን መካድ አልፈልግም። የግል ጉዳያችን የግል ጉዳይ ነው። የትላንት ታሪካቸው ግን የትላንት ጉዳይ ነው። ስለዚህ እኔ ሐሰተኛ ነብይ ሆኜ ሐሰተኛ ምስክር መስክሬ እውነቱን አጋለጠ ተናገረ ይሄው አደባባይ ላይ ወጣ ብለህ ከምታጀግነኝ ይልቅ በወርድና በቁመቱ እውነቱን ተናገረ አንተ ሰድበኝ የህሊና ጸጸት ግን እንዳይሰማኝ ራሴን ባሳምነው የተሻለ ነው ብዬ አምናለሁ። ስለዚህ እንደማንም ዝም ብዬ የቧልት ስሜት ውስጥ አልገባም።
በድርጅት ትግል ውስጥ ያደግኩ ሰው ነኝ። የድርጅት ዲሲፕሊን ያለኝ ሰው ነኝ። በመርህ በእውነትና በምክንያት ማመን ሰው ነኝ። ይሄ በፌስቡክ ጮት በምናምን እኔ እሱ አይገዛኝም። የሚገዛኝ ዲሲፕሊንና መርህ ነው፣ እውነት ነው። ማስረጃ ሲቀርብ ተከራክረን የምታሳምነኝ ነገር ከሆነ እቀበላለሁ። በክርክር በማስረጃ ያላመጣውን ጉዳይ ግን ካልተቀበልክ ጠላት ነህ የሚል ካልተቀበልክ እንደዚህ ነህ ብሎ መፈረጅ ግን ይሄ የጠላት አስተሳሰብ ነው። ሌላው ለሰው እኔ እድል እሰጣለሁ። የጽናት ሚዲያ ቤተሰብ ደጋግሜ እድል እሰጣለሁ። ሰውን ከማመኔ በላይም እድልም እሰጣለሁ። በሰጠሁት እድል ላይ ሰው ሆኖልኝ ካልተገኘ እሸሻለሁ። ስሸሽ አልመለስም። ይሄ ግል ባህሪ ነው። ደጋግሜ ሰውን ከማመንም በላይ ደጋግሜ እድል መስጠትም እፈልጋለሁ። የሚያስቀይምህ ከሆነ ልትሸሽ ትችላለህ። እሸሻለሁ። እኔ እንደዚህ አይነት ባህሪ አለኝ። ደግሜ መምጣት አልፈልግም። ይሄ ማለት ግን የሰዎችን እውነት ደግሞ እክዳለሁ ማለት አይደለም። ህይወታቸውን እክዳለሁ ማለት አይደለም። ላይፋቸውን እናጣጥላለን ማለት አይደለም። ዛሬ የሚሰደቡ ሰዎች፣ ዛሬ የሚጠለጠሉ ሰዎች ምናልባት ልኑር ቢሉ ከማንም የተሻለ መኖር ይችላል። እኔ በእርግጥ ሰው ሀብቱን ጥሎ ታገለ ከሚባል ይልቅ የድሃ ልጅ ታገለ ለሚል በጣም ክብር እሰጣለሁ። እውነቴን ነው የምላችሁ የጽናት ሚዲያ ቤተሰብ በጣም ምክንያቱም ብዙ ቁሳዊ ነገር በጣም በርካሽ በቀላሉ ማግኘት በሚቻልበት ዓለም ውስጥ ሰው ዛሬ ሳይለፉ አድርባይ ሆኖ አጭበርባሪ ሆኖ አስመስሎ በአንድ ጀንበር ውስጥ ሀብት የሚፈራበት ዓለም ላይ ያለን ሰዎች ድህነትንና የድሃ ልጁን አሸንፈው በዚህ ትግል ውስጥ ራሱን ከፊት አድርጎ የሚመጣ ሰው እኔ በጣም ነው የማከብረው። ለዚህ ነው እኔ እነ አርበኛ መሳፍንትና ባለፈው ልጁም ተሰዋ ሲባል በጣም ስሜት የተነካው ይሄንንም ስለማስበው ምናልባት ሀብት ኖሯቸው ወይም ደግሞ የያዙትን ሀብት እንኖርበታለን ብለው የሚያስቡ ሰዎች በትግል ውስጥ ቢገቡ ሀብትን ያውቁታል። ለነሱ አዲስ ነገር አይደለም። የድሃ ልጅ ግን ዛሬ በትግል ውስጥ አብዛኛው የተሰለፉ የድሃ ልጅ የብአዴን ልጆች ዛሬ በትግል ውስጥ የለም። የትኛውም የብአዴን ልጅ በትግል ውስጥ የለም። በትግል ውስጥ ያለው የተገፋው የድሃ ልጅ ነው። ይሄ የድሃ ልጅ ህይወት እየከፈለ ነው። ህይወት የሚከፍለው ለዓላማው ነው። ይሄንን ነው ማከብረው። በጣም አከብረዋለሁ። ይሄ የድሃ ልጅ ግን ህሊናውን ሸጦ አርክሶ መኖር ይችላል። ሀብት ማፍራት ይችላል። መሬት መቀበል ይችላል። መሬት ነጋዴ መሆን ይችላል። ለዓላማው ግን ህይወት እየከፈለ ነው። ስለዚህ ክብር ይሰማኛል። ስለዚህ ከዚህም ግን የተሻለ ህይወት ሊኖሩ የሚችሉ ሰዎች ግን ምናልባት የምናብጠለጥላቸው ሰዎች ልኑር ቢሉ እዚህ አዲስ አበባ ላይ የቤተሰቦቻቸው 3000 ካሬ 4000 ካሬ የተንጣለለ መሬት ያላቸው ሰዎች ናቸው። አንድ ስታዲየም ሊሰራ የሚችል መሬት ያላቸው ሰዎች ናቸው። ዛሬ በአዲስ አበባ ዋጋ ላይ እሱን ሸጠው ጥሩ ባለሀብት ሆነው ምን አገባይም ብለው ምናምን መኖር ይችላሉ። ቀላል እኮ ነው። ዛሬ በላይነህ ክንዴም እኮ እየኖረ ነው። በላይነህ ክንዴም እየኖረ ነው። ዛሬ እኮ ወርቁ አይተነውም እየኖረ ነው። ሀብት ይዞ እንደፈለገ እየኖረ ነው። ታጋይም ይባላል። ዛሬ እኮ ይሄንን ሀብት እኮ ማስቀጠል የሚችሉ ሰዎች እኮ የገዛ የቤተሰቦቻቸውን ሀብት ይዘው መኖር የሚችሉ ሰዎች አሉ። አንተ ሳሰጣቸው ያንተ ፖለቲካ አያገባኝም ብለው አይንና ጆሮአቸውን ጨፍነው መኖር ይችላሉ። ግን በዛ ደረጃ ሪስክ ከፍለው ደግሞ እዚህ ትግል ውስጥ ያሉ ሰዎች ከሆኑ ክብር እንሰጣቸዋለን። ይሄ ክብር ደግሞ የጀርባ ታሪካቸው የተራዘመ ሲሆን ደግሞ በጣም ክብር እንሰጣቸዋለን።
ስለዚህ ለአማራ የህልውና ትግል ላይ ቤቱን ጥሎ ልጁን ጥሎ ሀብቱንም ጥሎ ያገባኛል ብሎ የሚሰለፈውን ሰው ባታከብረው ይገርመኛል። ይውጣልን ስትል ግን ቀፋፊ የሆነ ቆሻሻ የሆነ አመለካከት እንደሆነ ሊሰምርበት ይገባል። ስለዚህ እኔ በዚህ ጉዳይ ላይ የጽናት ሚዲያ ቤተሰብ የምፋለመው የምታገለው እንደሆነ ሊሰምርበት ይገባል ብዬ አስባለሁ። እንግዲህ ብዙ ሀሳብ አንስቻለሁ። ዋናው ነገር ሁላችንም የተለያየ አመለካከት አለን፣ የተለያየ ታሪኮች አለን። በታሪክ አንገናኝም። ከብአዴን ታሪክ ጋር አብረን አንገናኝም፣ አብረንም አንቆምም። ስለዚህ የጀርባ ታሪክ እኩል የለንም። የህልውና አደጋ ግን አለብን። የህልውና አደጋ በአማራነታችን ያሰባስበናል። በፖለቲካ የጀርባ ታሪካችን ግን እንለያያለን። በዚህ ጉዳይ ላይ መከባበር መቻል አለብን ብዬ አስባለሁ። አንከባበርም ከተባለ ድንጋይ መወራወር ይቻላል። ትግሉን ይጠቅማል ወይ ለሚለው ግን ዝም ብለን በኮቴሽን እናስቀምጥበት። ለመፋለም ግን ይቻላል። ስለዚህ ይሄ ሊሰመርበት ይገባል ብዬ አስባለሁ። በጣም በደጋጋሚ ጊዜ ነው እድል የሰጠሁት። እንደውም ረጅም ጊዜ ዝም ብያለሁ። ረጅም ጊዜ ዝም ያልኩት ይሄ የግል አመለካከቴ ወደ አደባባይ ለማውጣት ስላልፈለኩ ነው እንጂ አብዛኛው የኔን ባህሪ ማንም ሰው አያውቅም። ማንም ሰው ከቤተሰቦቼ ውጭ እኔን አያውቀኝም። ስለዚህ እኔ ሰዎችን የምመዝንበት ሚዛን አለኝ፣ የማስቀምጥበት ሚዛን አለኝ። ስለዚህ በዛ ሚዛን ላይ ሰዎችን እደግፋለሁ። በዛ ሚዛን ላይ ከሰዎች ጋር ያለኝ ሁኔታ በዛ መልኩ ነው ግንኙነቴን ማድረግ የምፈልገው። ከዚህ ውጭ ማንም ሰው እየመጣ ድንጋይ ለወርወር የሚል ከሆነ ከዚህ መስፈር ተነስተህ ድንጋይ መወርወር ይቻላል። ድንጋይ ሲወረወር ደግሞ የተራዘመ ድንጋይ መወራወር ውስጥ እንደምንገባ ሊሰመርበት ይገባል። የተራዘመ ለዛሬ ብቻ አይደለም፣ ነገ ጠዋትም ቢሆን። ይህንን ለማለት ፈልጌ ነው። የጽናት ሚዲያ ቤተሰብ ሀሳብ አስተያየት ካላችሁ ስጡበት። የግል የተሰማኝን ሀሳብ ነው የገለጽኩት። በዚህ ጉዳይ ላይ በደጋጋሚ ጊዜ ተመልሼ እመጣበታለሁ እያልኩኝ ጽናትን ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ውስጡ እያልኩኝ እኔ ከዚህ እሰናበታለሁ። ሰላም።